ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አቶ አረጋ ከበደ በኦህዴድ ብልጽግና ሊባረር ይችላል በሚል ስር አንድ ቅንብር ይዤላችሁ መጥቻለሁኝ። እንግዲህ ይሄን ያልኩበት ምክንያት የአማራ ፋኖ ብሔራዊ ኃይል ንቅናቄ የጎንደር ቀጠና ፋኖች በደቡብ ጎንደር ያደረጉት ኦፕሬሽን ያው በስፋት መነጋገሪያ የሆነ ነው። በአገዛዙ ካምፕ ውስጥም ደግሞ ትልቅ ድንጋጤን ትልቅ መረበሽን ነው የፈጠረው። ጎንደር ዋና ከተማ ደቡብ ጎንደር የሆነው የደቡብ ጎንደር ዞን ወይም የደቡባዊ ጎንደር እንደነ ጋይንት እንደነ ፋርጣ ወረዳ፣ ጉና በጌምድር ወረዳ፣ የራ ወረዳ፣ እንዳቤት ምንድነው እስቴ ወረዳ፣ አብናት ወረዳ በቃ በአጠቃላይ በደቡባዊ ጎንደር ያሉ የደቡባዊ ጎንደር ማለት እንግዲህ መሀል የወሎን ከጎጃም እና ከጎንደር የሚከፍለው ማለት ነው። ከወሎ ይሄ ምዕራብ የአማራ ክልልና ምስራቅ የአማራ ክልል የሚያገናኘው የጎንደር ደቡባዊ ጎንደር ክፍል እና ይሄ አካባቢ በጣም ጠንካራ የአገዛዙ የሚሊሻ የአድማ ብተና የአማራ ብልጽግና የባዴን መዋቅር የነበረበት ቦታ ነው። ይሄ ቦታ የባዴን ካድሬዎች በወያኔም ጊዜ ሁሉ ሳይቀር ታች ድረስ ህዝቡን ጠርንፈው የያዙበት የባዴን መዋቅር በጣም ስር የሰደደና በጣም ጠንካራ የሆነበት ቦታ። ለምሳሌ እንደው ቀላል ሲሚላሪቲ ቢሰጣችሁ አሁን ለምሳሌ የኦነግ ቤዝ ኦነግ በብዙ የኦሮሞ ክልል አካባቢ ሰፊ ቢሆንም ለምሳሌ በምዕራብ ወለጋና በጉጂ አካባቢ የኦነግ ኃይል የኦነግ ቤዝ ትንሽ ስር የሰደደ ነው፣ ኮንስቲትዩዌንሲ ያላቸው እንደዛ ማለት ነው። በተመሳሳይ ሁኔታ ህወሓቶች ደግሞ ያው አድዋ አካባቢ እነ ደብረጽዮን አድዋ አካባቢ ነው የነሱ ጠንካራ ቤዝ አይደለ? የህወሓት ደጋፊዎች በብዛት ያሉት አድዋ አክሱም አካባቢ ናቸው የነ ደብረጽዮን ደጋፊዎች። እነ ስምረት የሚባለውን ደግሞ እነ ጌታቸው ረዳን ደግሞ የሚደግፉ ያሉት በዋናነት ተንቤን፣ ራያ ዘቦ፣ እንደርታ ምናምን መቀሌ አካባቢ ነው እና ይህ አሁንም እንደዚሁ በባዴን የአማራ ብልጽግና በቃ ትልቅ ኮር ጠንካራ የድጋፍ መሰረቱ አለ የሚባልበት ቦታ አንዱ ደቡብ ጎንደር እና በደቡብ ጎንደር የባዴን ካድሬዎች ስር ሰደው ብዙ ነገሮች ያደረጉ ናቸው እና በዚህ በፋኖ ትግል ውስጥም ደግሞ የፋኖን እንቅስቃሴ በውጪ በሚዲያ ሆነው ተቃውሞ የሚያሰሙት የፋኖን እንቅስቃሴ እንኳን ሊደግፉ ጭራሽ ያገዛዙ ደጋፊዎች ሆነው ካገዛዙ ጋር አብረው እየሰሩ እጅና ጓንት እየሰሩ ያሉት ከዚሁ ከደብረ ታቦር አካባቢ ከደቡብ ጎንደር ያወጡ የባዴን ስትራክቸር የባዴን ልጆች ናቸው እና አያሌው መንበር ምናምን ያሉ እና ይሄ የደቡብ ጎንደር እንግዲህ ትልቅ ቤዝ የባዴን በቃ ካድሬዎቹ ስር ሰደው ብዙ ነገር ያደረጉበት አካባቢ ነው እና አገዛዙ የሚተማመንበት አካባቢ ሚሊሻዎችም አድማ ብተናዎችም የሚተማመንበት አካባቢ ቢኖር የደቡብ ጎንደር ነበር። አሁን ግን ምንድነው የሆነው? በደቡብ ጎንደር የፋኖ ኃይሎች በደቡብ ጎንደር ያለውን የባዴን የአማራ ብልጽግናን መዋቅር በሙሉ በትራት ነው በደቡብ ጎንደር ባዴኖች በህዝቡ ላይ የጫኑትን ቀንበር አፈራርሰው ከኦልሞስት በሁሉም ከሊቦ ክምክም ወረዳ ውስጥ ከምትገኘው አዲስ ዘመን ከተማ በጎንደር አዲስ አበባ መካከል ያለች ናት። በፎገራ ወረዳ ከምትገኘው ወረታ ከተማና በባህር ዳር በደብረ ታቦር ከተማ ውጪ በሌሎቹ ቦታዎች በሙሉ ፋኖቹ ተቆጣጥረው ብዙ ስራዎችን እየሰሩ እና ከፍተኛ ድል ነው የተመዘገበው እና አገዛዙ የተመካበት የአድማ ብተና የሚሊሻ የምናምን ኃይሎች በሙሉ ብዙዎቹ እጅ ሰጥተዋል፣ ብዙዎቹ ተማርከዋል፣ ብዙዎቹም ደግሞ መማረክ አንፈልግም ያሉት ደግሞ ሞተዋል፣ ብዙዎቹም ደግሞ አምልጠው ወደ ደብረ ታቦር ተሰብስበው ነበር የተወሰኑት እና ይሄ ኃይል መመታቱ በብልጽግና ውስጥ እጅግ ከፍተኛ የሆነ ትልቅ ድንጋጤ ነው የፈጠረው እና አገዛዙ የአየር ጥቃት ሁሉ በጣም በሰፋ ሁኔታ ከወያኔ ጋር ውጊያ ሲያደርግ ያላደረገውን በደብረ ታቦር ከተማ በአንድ ቀን ብቻ 16 የድሮን ጥቃቶችን አገዛዙ ፈጽመዋል። እዛ ደረጃ እስኪደርስ ድረስ ነው የጎንደር ፋኖች በጣም ያገዛዙን የብልጽግናን አከርካሪ በደቡባዊ ጎንደር የሰፈሩት
ትልቅ ድል ነው ያስመዘገቡት። ከዚህም የተነሳ ጥቁር አስፋልቱን እየተከተለ በመካናይዝድ እየታጀበ ኃይል መከላከያ ወደ ደብረ ታቦር ወደ ንፋስ መውጫ ኃይል አስገብቷል። ግን ከዛ ያለፈ የሚያደርገው ነገር አይኖርም። ለምን? መከላከያ በተለያዩ ቦታዎች እንደ ልብ የሚወጣው የሚንቀሳቀሰው ሚሊሻ እየመራው አድማ ብተናው እየመራው ነበርና ይሄ የእሱ የሚተማመንበትን የአድማ ብተና የሚሊሻውን ኃይል ፋኖቹ ዲዜብል ስላደረጉት ስለደመሰሱት እዛ አካባቢ መከላከያ በመካናይዝድ ጦር ብሎ እዛው መሽግ ሰርቶ ካምፕ ሰርቶ ደብረታቦርና ምናምን ካምፕ ሰርቶ ከመቀመጥ ውጪ ምንም የሚያመጣው ነገር የለም እና በጣም ትልቅ አስደማሚ የሆነ ስራ ነው የሰሩት። ያንን ተከትሎ በብልጽግና ካምፕ ውስጥ ትልቅ ድንጋጤ ነው የገባው። እንዴት ያ የምንተማመንበት የሚሊሻ መዋቅር ያ የምንተማመንበት የአድማ ብተና መዋቅር በአንድ ቀን በሁለት ቀን ውስጥ እንዴት በዚህ ፍጥነት በቀላሉ በጎንደር ፋኖች እንዴት ሊደመሰስ ቻለ በሚል የብልጽግና ሰዎች 4 ኪሎ እነ ብርሃኑ ጁላና አብይ አህመድ በውስጣቸው ከፍተኛ ቁጣና ከፍተኛ ወደ መወቃቀስ ወደ መወነጃጀል የደረሱበት ሁኔታ ነው ያለው። ቀላል ነገር እንዳይመስላችሁ በጎንደር የተሰራው ስራ ቀላል ነገር እንዳይመስላችሁ አድማጮቻችን፣ ተመልካቾቻችን የደቡባዊ ጎንደር እምብርት ነው እና በዛ ያገዛዙ መዋቅር ጠንካራ የሚባለው የባህዴን መዋቅር በዛ መልኩ መፈራረሱ እርስ በርስ ወደ መወነጃጀል ገብተዋል። እርስ በርስ ወደ መወነጃጀል፣ እርስ በርስ ወደ መጣሰስ ገብተዋል ብልጽግናዎች እና የጎንደሩ የፋኖ ኦፕሬሽን እነዚህ በጎንደር የተደረገው የፋኖ ኦፕሬሽን ደግሞ በጋራ የተደረገ ነው። በዛ ያሉ ሁለት ህዝቦች በጋራ ያደረጉት ነው። የጎንደር ኦፕሬሽን የብልጽግናዎች ቋንቋ እርስ በርስ እንዲደበላለቅ ነው ያለው እና ለዚህም ማሳያ አሳያችኋለሁ። እዚህ ጋር ይሄንን ጦማር ላሳያችሁ። ይሄ ሰው ደሳለኝ ይባላል። መሃል ሜዳ የሚባል ዩቲዩብ ገጽ አለው እና የመሃል ሜዳ ዩቲዩብ ገጽ ላይ የአብይ አህመድ ጠንካራ ደጋፊ በቃ በጣም ጠንካራ ደጋፊ ከሚባሉት የከምባታ ነው የሀዲያ ሰው ነው የደቡብ ሰው ነው የደቡብ ብልጽግና ሰው ነው እና የአብይ አህመድ ጠንካራ ደጋፊ ከሚባሉ ሰዎች መካከል አንዱ ነው እና በተለያየ ምክንያት የመከላከያ ልዩ ተሸላሚ ሆኖ ሁሉ ተሸልሟል። እሱ ይሄ ሰው ደሳለኝ የሚባለው ሰውዬ አቤ ቶክቻው፣ ሲሳይ አጌና የመሳሰሉ ሰዎች ብዙ ገንዘብ ባጀት ተመድቦላቸው በብልጽግና መመሪያ ተሰጥቷቸው የብልጽግና አንኦፊሻል ቃል አቀባይ ሆነው የሚሰሩ ሰዎች ናቸው። ብልጽግና ፊት ለፊት የማይናገረው ነገር እና አብይ አህመድ ፊት ለፊት የማይናገሩት ነገር አስቀድመው ወጥተው የሚናገሩትና የብልጽግና አንኦፊሻል ተጠሪ ሆነው የፕሮፓጋንዳ ስራ የሚሰሩት እነዚህ ሰዎች ናቸው። እና ይህ ሰው ምን ብሎ ነው ያወጣው? አረጋ ከበደ የውስጥ ታጋይ ነው ወይም በጣም ደካማ መሪ ነው ብለው የአማራ ክልል እና አብይ አህመድ ያስቀመጡትን የአማራ ክልል ምስለኔ ቃል አቀባይ በቃ የውስጥ ታጋይ ነው ላይላውን ነው እንጂ ብልጽግና ውስጡን ለፋኖ ነው የሚሰራው ብሎ ነው እንግዲህ እያቀረበ ያለው። ደካማ መሪ ነው ብሎ ነው እያቀረበ ያለው። ይሄ እንግዲህ የብልጽግና የና አብይ አህመድ አፍ ነው። ደሳለኝ ከና አብይ አህመድ ዳይሬክሽን ሳይሰጠው ከኦሮሞ ብልጽግናዎች ዳይሬክሽን ሳይሰጠው በል እና አረጋ ከበደ ላይ ዘመቻ አውረድ የሚል መመሪያ ሳይሰጠው በዚህ መልኩ አፉን የሚከፍት ሰው አይደለም። ለምን? ገንዘብ የሚሰጡት እነሱ ናቸው። ኢትዮጵያ ውስጥ ብዙ ቢዝነስ እንዲያገኝ፣ መሬት እንዲያገኝ፣ ብዙ ጥቅሞች እንዲያገኝ የተደረገ ሰው ነው። ያን ሁሉ ጥቅም ወደ ጎን አድርጎ በዚህ ልክ ከና አብይ አህመድ ፈቃድና ፍላጎት ውጪ አረጋ ከበደና ተመስገን ጥሩነህ ላይ እንዲህ አይነት ነገር ይጽፋል ብዬ ነው ያለው። የሚጽፍ ሰው አይደለም። ለምን? ይሄ ሰውዬ ህሊና ያለው ሰው አይደለም። ያመነበትን በመርህ ደረጃ ትክክል ነው ብሎ የሚለውን ነገር የሚናገር ሰው አይደለም። የታዘዘውን የሚያደርግ ሰው ካድሬ ነው፣ የብልጽግና ካድሬ ነው። እና ይሄ የብልጽግና ካድሬ ምንድነው ያለው? አረጋ ከበደ የውስጥ ታጋይ ነው ወይም በጣም ደካማ መሪ ነው። በአማራ ክልል ችግር ተመስገንን ጨምሮ ተመስገን ጥሩነህን ጨምሮ መጠርጠርና መጠየቅ አለባቸው ብዬ አምናለሁ ብሎ ጽፏል። ይሄ ማለት ምንድነው? አብይ አህመድ ተመስገን ጥሩነህንም ራሱ ይጠረጥረዋል ማለት ነው። የኦሮሞ ብልጽግናዎች ተመስገን ጥሩነህን ራሱ ይጠረጥሩታል ማለት ነው። የአማራን ህዝብ የሚመጥን መሪ እስካሁን አላየሁም ይላል። የአማራ ህዝብ የሚመጥን መሪ እስካሁን አላየሁም። ትክክል ነው። የአማራ ማህበረሰብን የሚመጥን መሪ እስካሁን ይሄንን የሚለው አረጋ ከበደንን ለማስወገድ ነው። ለምን? በደብረ ታቦሩ ዘመቻ
በደብረ ታቦሩ ዘመቻ የብልጽግና አከርካሪ ተሰብሯል። የብልጽግና አከርካሪ ስለተሰበረ ስኬፕጎት ይፈልጋሉ። ለዛ ሁሉ ነገር የሚያሳብቡበት ሰው ይፈልጋሉ፣ ምክንያት ይፈልጋሉ። ብዙ ጊዜ ህወሓቶች ናቸው ሻቢያዎች ናቸው የሚሉት አሁን ያ ሊያሳምን ስላልቻለ ሰውን ሊያሳምን ስላልቻለ አሁን ሌላ ስኬፕጎት ፈለጉ። ምንድነው? አረጋ ከበደ ነው ይሄን ያደረገው፣ ተመስገን ጥሩነህ ነው ይሄን ያደረገው ወደ ማለት ደረሱ። እነዚህ ሰዎች እንግዲህ ጭፍን ሆዳደር ያገዛዙ አሽከሮች ናቸው። ለህዝባቸው ደንታ የሌላቸው፣ ለመጡበት ማህበረሰብ ደንታ የሌላቸው፣ የመጡበት ማህበረሰብ በቦምብና በድሮን ሲጨፈጨፍ ምንም ያላሉ የማይረቡ ከንቱ ምናምንቴዎች ናቸው እነዚህ ሰዎች። ግን እንደዛም ሆኖ የነ አብይ አህመድ የኦሮሞ ብልጽግናዎች አገልጋዮች ናቸው። እንደዛም ሆኖ ግን እነ አብይ አህመድ ተመልከቱ ጣታቸውን እነዚህ ላይ አድርገው እነዚህን አንደር ዘባስ ለመወርወር እየሞከሩ ነው። በደጋፊዎቻቸው በገንዘብ በሚደግፏቸው ሰዎች ተመስገን ጥሩነህና አረጋ ከበደ በዚህ መልኩ እየተዋረዱና እየተሰደቡ ነው ያሉት። የአማራ ህዝብ የሚመጥን መሪ አይደላችሁም እየተባሉ ነው ያሉት። ጽንፈኞች የሚለው እንግዲህ ፋኖ ነው። ጽንፈኞች እስካሁን በክልሉ ያሉት ይላል። ጽንፈኞች እስካሁን በክልሉ ያሉት ፋኖ ያልጠፋው በእነሱ ፈቃድ ወይም የመሪነት ችሎታ ማለት ነው። ፋኖ በአማራ ክልል ውስጥ ያለው እየተንቀሳቀሰ ያልጠፋው በተመስገን ጥሩነህና በአረጋ ከበደ ምክንያት ነው። ይሄ የነ አብይ አህመድ ቱልቱላ ካድሬ እየጻፈና እየተናገረ ያለ የፋኖ ጥንካሬ ነው የሚል ድኩማን እሱ አምላክ የሰጠውን አእምሮ ጠጉር ከማብቀል ሌላ ተግባር እንዳይከውን አድርጎ ያበላሸ ፍጥረት ብቻ ነው። ፋኖ እየተንቀሳቀሰ ያለው ፋኖ በአማራ ክልል በነ አረጋ ከበደ ጥንካሬ ነው እንጂ በነ ተመስገን ጥሩነህ ስራ ነው እንጂ በነ አረጋ ከበደ ስራ ነው እንጂ እነ ተመስገን ጥሩነህ እና አረጋ ከበደ ከፋኖ ጋር በስተጀርባ እየሰሩ ስላለ ነው እንጂ ፋኖ ይጠፋ ነበር የሚል በጣም እንዲህ አይነት አስተያየት ነው የሰጠው። እንግዲህ ምን ለማለት ፈልጌ ነው፣ ሌሎች አስተያየቶቹን እንኳን ወደዛ ተውትና ግን ምን ያህል ተመልከቱ የነ አብይ አህመድ ሰዎች በነ አረጋ ከበደ በነ ተመስገን ጥሩነህ ላይ ዘመቻ እንደጀመሩ ከዚህ እናያለን ማለት ነው። እነዚህ ሰዎች አቶ ገዱን ወደ ጎን ሲያደርግ አብይ አህመድ አቶ ገዱን አውትስማርት አድርጎ ሲያባረር ዶክተር አምባቸውን ሲገድል ሌሎች ነገሩ የራሳቸውን የአማራውን ማህበረሰብ ከጎጃም ነው የመጡት የጎጃም ማህበረሰብ በድሮንና በተለያየ መንገድ ሲጨፈጭፍ የጦር ወንጀሎች በጎጃም ማህበረሰብ ላይ ሲፈጽም ነግበኔ ብለው ማሰብ ነበረባቸው። ነገር ግን ለሹመት ብለው ለስልጣን ብለው ለጠቀሜታ ብለው የኦሮሞ ብልጽግናዎች አገልጋይና አሽከር ጉጅሌ አገልጋይና አሽከሮች ሆነው በመቀጠላቸው ይሄው በዚህ ጊዜ እና አብይ አህመድ መጫወቻ መቀለጫ እያደረጋቸው ይሄ እንግዲህ አንዱ ነው። ሌላው እዚህ ጋር ደግሞ ላሳያችሁ። ይሄ ደግሞ እዚህ ጋር ማሳያችሁ አያሌው መንበር ይባላል። አያሌው መንበር ማለት የደቡብ ጎንደር ሰው ነው። የደቡብ ጎንደር ሰው ነው። ከጋይንቲውን ከፋርጣ ወረዳ አላቅም የደቡብ ጎንደር ሰው ነው። እና ይሄ ሰው ደግሞ ምንድነው የሚለው መሰላችሁ? ይሄ ሰው ደግሞ እና አብይ አህመድ እንግዲህ አንዱ ትልቁ እና አብይ አህመድ አንዱ ትልቁ የሚጫወቱት ካርታ የጎንደርን ህዝብ ከሌላው ማህበረሰብ የመነጠል ስራ ነው። የወልቃይት ጉዳይን አንስተው ወልቃይት የሚሉት ወያኔዎችም ደግሞ በስልጣን ላይ እንድትቀጥል ያደረጉት በዋናነት የጎንደርን ማህበረሰብ ከሌላው ማህበረሰብ ጋር እንዳይስማማ ማድረግ እና በወያኔም ጊዜ የጎንደር ወገኖችን ከወልቃይት ወገኖች እያጣሉ የቆዩት በስልጣን ለመቆየት የጎንደርና መጀመሪያ ደረጃ የአማራ ክልል ፖለቲካ በጎንደርና የወሎ የጎጃም ፖለቲካ እንዲሆን ተደርጎ ነው እንትን ያለው እና ስለዚህ የክልል መሪዎችም አልፎ አንድ የክልል መሪ ከሸዋ አንድ የክልል መሪ ወሎ ተመደበ እንጂ አብዛኛውን ከጎንደርና ከወሎ ሁለቱን እያፈራረቁ ሁለቱን እያጣሉ ሁለቱን እያናቆሩ የጎንደርና የጎጃም ህዝብ በአንድ ላይ እንዳይሰራ የተዋለደ የተዛመደ የጎንደርና የጎጃም ህዝብ በአንድ ላይ እንዳይሰራ እያደረጉ ያንን አባይ ማዶ ያለው ማህበረሰብ ተፋፍለው ነው እስካሁን ህዋቶች ሲገዙ የነበሩት። አሁንም ደግሞ የብልጽግና መንግስት ያንን ነው እያደረገ ያለው እና የጎንደር የጎጃምን ጨዋታ እየተጫወተ ነው ያለው። ለምን? የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት ስለተቋቋመ ይሄንን የኦሮሞ ብልጽግናዎች አልፈልጉ። ለምን? አማራው አንድ እንዲሆን የኦሮሞ ብልጽግናዎች አይፈልጉም። ስለዚህ አሁን ምንድነው የጎንደርን የወልቃይትን ካርድ በመያዝ እንደ አያሌው መንበር ያሉ በጥቅም የገዟቸውን ሰዎች ከጎናቸው በማድረግ በፋኖ ላይ ዘመቻ ጀምረዋል እና አያሌው መንበር በፋኖ ላይ ከፍተኛ የሆነ ጸረ ፋኖ ዘመቻ እያደረገ የብልጽግና ወገን ሆኖ እየሰራ ያለ ሰው
ይህ ሰው በደብረ ታቦር ከተማ እንግዲህ የደብረ ታቦር ልጅ ነኝ ነው የሚለው፣ የደቡብ ጎንደር ልጅ ነኝ ነው የሚለው። በደብረ ታቦር ከተማ አገዛዙ 16 ድሮን ተኩሶ የደብረ ታቦር ከተማን ሲያወድም ለዛ ፋኖን ተጠያቂ ያደረገ ሰው፣ ለደብረ ታቦር ላይ ለደረሰው ጥፋት ፋኖን ተጠያቂ ያደረገ ሰው። አብይ አህመድ በተለያዩ የጎንደር ከተሞች፣ በተለያዩ የጎጃም፣ በወሎ በተለያየ ቦታ ድሮን በገበያዎች ላይ፣ በትምህርት ቤቶች ላይ፣ በክሊኒኮች ላይ፣ በአውቶቡስ መናኸሪያዎች ላይ የድሮን ጥቃት እየፈጸመ ንጹሃን ዜጎች ላይ የጦር ወንጀል ሲፈጽም የአብይ አህመድ አገዛዝ ሴቶችን በአማራ ክልል ሲደፈር ያን ሁሉ ግፍና ሰቆቃ ሲፈጽም ይህ ሰው ምንም ያለው ነገር የለም። እፍን የአብይ አህመድ የኦሮሞ ብልጽግና ደጋፊ ነው። ከደቡብ ጎንደር የተወለደ ከደቡብ ጎንደር የመጣ የደቡብ ጎንደር ዋና ከተማ ደብረታቦር በድሮን ስትጨፈጨፍ ከጨፍጫፊዎች ጎን ሆኖ የሞገተ ሰው ነው። እንዲህ አይነት የማይረቡ እንክርዳዶች እነዚህን አብይ አህመድ ወደ ጎን ስላደረገ ነውና ጥቅም ስላገኙ ነው። አያሌው መንገድ በአሜሪካን ሀገር ነው የሚኖረው። ጥቅም ያገኛል፣ ገንዘብ ያገኛል። በዚህ ምክንያት ለጥቅም ለገንዘብ ሲል የመጣበትን ማህበረሰብ የከዳ ማረባ ሰው እና ይህ ሰው ምንድነው የሚለው? አድማጮቼ ተመልካቾቼ ምንድነው የሚለው? የሁለት ከተሞችና የክልል 3 ፕሬዝዳንት ወግ ይላል። እንግዲህ ክልል 3 የሚለው የአማራ ክልል ነው። አማራ ክልል የሚለውን ቃል አልወደውም ይላል። አንድም ክልሉ አማራን አይመስልም፣ ክልሉ አማራን አይመስልም። ክልሉ ውስጥ ልጅ እና የእንጀራ ልጅ አለ ይላል። ሁለቱም ክልሉ ስሪቱ ወይ የወያኔ ስሪት ነው እና ክልል 3 ብዬ ጠራዋለሁ ይላል። የክልል 3 ፕሬዝዳንት አረጋ ከበደ መከላከያን አስወጥቶ ጥንታዊቷ ከተማ ደብረታቦርን ካስወደመ በኋላ ዛሬ ባህር ዳር ሲጎበኝ ውሏል። ያው የደስታ የፈንጠዝያ ውሎ በሉት ይላል። ባህር ዳርን ሲያስጎበኝ ውሏል። ባህር ዳር ደብረታቦርን ካስወደመ በኋላ መከላከያን አስወጥቶ ደብረታቦርን ካስወደመ በኋላ መከላከያ ወጥቶ ፋኖዎች ወደ ደብረታቦር ሲገቡ የመከላከያ ድሮንና የመከላከያ ጀት ነው ደብረታቦርን ያወደመው። ይሄንን አያለው መንበር ያውቃል። ስለዚህ ለደብረታቦር መውደም ተጠያቂ የሚያደርገው ፋኖን ነው። ፋኖ ደግሞ እንዲገባ ያደረገው አረጋ ከበደ ነው ብሎ የጎንደር ልጆች በአረጋ አስተዳደር የእንጀራ ልጅ እንደሆኑ፣ የጎጃም ልጆች ደግሞ የቤት ልጅ እንደሆኑ አድርጎ ነው እዚህ ጋር የሚያቀርቡ። የጎንደር ጎጃም ጨዋታ ነው እዚህ ጋር እየተደረገ ያለው። አረጋና ቲሞ የቻለውን ራሱ ያልቻለውን በጓል ወሰን አፋብን በፋኖ ጎንደርን ያወድማል። ጎንደር ላይ ደቡብ ጎንደር ከሰሞኑ ከንብረት በላይ ብዙ ሰው ወድቋል። አረጋን ግን ይህ አያሳስበው። ምክንያቱም ጎንደር በአረጋ ጭንቅላት የአረጋ ክልል አካል አይደለም፣ ትርፍ ገላ ነው ብሎ ይናገራል። እንግዲህ ይህንን የሚለው የአብይ አህመድ ጉጅሌ ጦማሪ አያሌው መንበር ነው እና አረጋ ከበደን ምንድነው የሚለው? ለአረጋ ከበደ የጎጃም ሰው ስለሆነ ለጎጃም ነው የሚያስበው እንጂ ጎንደር ለሱ ትርፍ ገላ ነው። ስለ ጎንደር አያሳስበውም። ጎንደር ስለሚሆነው ነገር አያሳስበውም። ሄዶ ባህር ዳር ይጎበኛል፣ ደብረታቦር እያለቀ ባህር ዳር ይጎበኛል ብሎ አረጋ ከበደ ላይ ያነጣጠረ ጥቃት ነው የፈጸመው። አረጋ ከበደ የመላጣው በዚህ በኩል ያለው ማለት ነው። እሱ ላይ ያነጣጠረ ጥቃት ነው ሲሰነዘር የነበረው እና እዚህ ጋር እንግዲህ አያሌው መንበር የጎጃም ጎንደር ካርድ ነው እየተጫወተ ያለው። የአማራ ፋኖ ብሔራዊ ንቅናቄንም ደግሞ የሚቃወመው በሁለት ምክንያት ነው። አንደኛ በብልጽግና ገንዘብ ስለተሰጠው ነው። የብልጽግና ስርዓት ተጠቃሚ ስለሆነ ነው አንደኛ። ሁለተኛ ይህ ሰው ይህንን የሚያደርገው የጎጃም ማህበረሰብን ስለሚጠራ ነው። ዘመነ ካሴ እንዴት የፋኖ መሪ ሆነ በሚል ጥላቻ፣ ዘመነ ካሴ ለምን መራ በሚል እንግዲህ ከዘመነ ካሴ ከጎጃም ፋኖ እነ ሽመልስ አብዲሳና እነ አብይ አህመድ ተሽለውት ማለት ነው። ቱዛት ኤክስተንት የነ አብይ አህመድ አጋዥ ሆኖ ፋኖን በዚህ መልኩ እየከሰሰ ያለ ጸረ ፋኖ፣ ጸረ ጎንደር፣ ጸረ ደብረታቦር የሆነ ልጅ ነው እና ይሄ እንግዲህ ምንድነው የሚያደርገው? እና አረጋ ከበደን እየከሰሰ ነው እና እዚህ ጋር የምታዩት እንግዲህ የተቀናጀ በብልጽግና ሰዎች የተቀናጀ አረጋ ከበደ ላይ እየተደረገ ያለ ዘመቻ እንዳለ ነው የምናየው። እና አረጋ ከበደ የሚባለው ሰውዬ የሚረባ ሰው አይደለም። እሱ እንኳን ለጎንደር ህዝብ ደንታ የለው።
የጎንደር ህዝብ ለሱ ትርፍ ገላ ነው፣ እውነት ነው። ግን የጎንደር ህዝብ ብቻ አይደለም፣ የሸዋ ህዝብም ለሱ ትርፍ ገላ ነው። የጎጃም ህዝብም ለሱ ትርፍ ገላ ነው። የወሎ ህዝብም ለሱ ትርፍ ገላ ነው። የእሱ የወጣበት የአማራ ማህበረሰብ ለዚህ ሰው ለነዚህ ሁለት ሰዎች ምንድናቸው? ትርፍ ገላዎች ናቸው። ለጎንደር ብቻ አይደለም። አረጋ አያሌው የሚለው ጎንደር ለአረጋ ከበደ ትርፍ ገላ ነው የሚለው አይደለም። ጎንደር ብቻ አይደለም፣ ጎጃምም፣ ወሎም፣ ሸዋም ሁሉም ለነዚህ ለባህዴኖች ለአማራ ብልጽግናዎች ትርፍ ገላዎች ናቸው። ትርፍ ገላዎች። ስለዚህ ያለው ሁኔታ ይሄ ነው አድማጮቼ፣ ተመልካቾቼ። እና ይሄ የሚያሳየው ምንድነው? በብልጽግና ካምፕ ውስጥ እርስ በርስ መናቆር፣ እርስ በርስ መተራመስ ተጀምረዋል። እና ይሄ ደግሞ እናረጋ እነ ኤልያስ መሃል ሜዳ እና አያሌው መንበር ሌሎችም በስፋት ወጥተው በየቲክቶክም በስፋት ወጥተው እየተናገሩ ያሉት ነገር ነው። እና አረጋ ከበደን ለመቀየር ታስበዋል ማለት ነው። ስለዚህ በቅርብ ጊዜ ውስጥ አረጋ ከበደ ከኃላፊነቱ ተነስቷል ተብሎ ሌላ ሰው ሊመደብ ይችላል ማለት ነው። እና ሌላ ሰው ሊመደብ ይችላል እና ሌላ ሰው በሚመደብበት ጊዜ ምንድን ነው የሚሆነው የሚለው ምንም የሚለወጥ ነገር የለም። ለምን? የአማራ ብልጽግና የአማራ ክልል ሰዎች የአማራ ክልል መሪዎች የሚረቡ አይደለም። በፊትም የሚረቡ አይደለም። በራሳቸው የሚተማመኑ አይደሉም የአማራ ክልል መሪዎች። እዚህ ጋር አቶ ገዱን ታያላችሁ። አቶ ገዱ ይሄ ለውጥ የተባለው በሚመጣበት ጊዜ እና አብይ አህመድን እነ ለማ መገርሳን 4 ኪሎ እንዲገቡ ያደረገ የኦሮሞ ብልጽግናዎች ኦህዴዶች 4 ኪሎ እንዲገቡ ያደረገ ሰው ነው። ነገር ግን እና አብይ አህመድ አውትስማርት አድርገውት ከኃላፊነቱ እንዲነሳ ተደረገ። ተዋርዶ ነው አቶ ገዱ በነገራችን ላይ ወደ ውጭ ሀገር እንዲወጣ የተደረገው። ትልቅ ነገር ሊሰራ የሚችል ትልቅ ህዝብ ከጎኑ አስተልፎ የነበረ ሰው እና አብይ አህመድ መጫወቻ አድርገውት መሳቂያ አድርገውት አዋርደውት ከሀገር እንዲወጣ አድርገውታል አቶ ገዱ አንዳርጋቸው። ከዛ አቶ ገዱ አንዳርጋቸው እዛው አዲስ አበባ እያለ ነው በሴራ ከአማራ ክልል መስተዳድርነት እንዲነሳ የተደረገ እና በሱ ቦታ ተጠባባቂ የአማራ ክልል አስተዳዳሪ ሆኖ አቶ ላቀው አያሌው ተመረጠ። አቶ ላቀው አያሌው ተጠባባቂ አስተዳደር ሆኖ ስራውን ከሰራ በኋላ እሱም ተነሳና ዶክተር አምባቸው መኮንን የአማራ ክልል ርዕሰ መስተዳደር ሆነ። ዶክተር አምባቸው መኮንን አሁን በህይወት የለም። በሰኔ 15ቱ ግርግር እና አብይ አህመድ አስገድለውታል። ከነ ጀነራል አሳምነው ከነ ምግባሩ ጋር አስገድለውታል። የአማራ ክልል መስተዳደር ሆነ። ዶክተር አምባቸውም የአማራ ክልል መስተዳደር የነበረ ጊዜ ብዙ ጥሩ ነገርም እንደሰራ ብዙ ስህተቶችም ሰርቷል። በተለይ አምቦ ላይ ሄዶ ንግግር ባደረገ ጊዜ የአዲስ አበባ በአዲስ አበባ ጉዳይ ላይ ያገባዋል ብሎ ይሄ አዲስ አበባ የኦሮሞ ባለ ንብረት ናት አይነት የማንነት ጥያቄ መነሳቱ ተገቢ ነው በሚል ስህተት በአዲስ አበባ ህዝብ ላይ ትልቅ ስህተት የተሞላበት ንግግርን ነው ዶክተር አምባቸው በወቅቱ የተናገረው። ትልቅ ስህተትን ነው የተናገረው እና በዛ ምክንያት እኔም ብዙዎቻችንም በወቅቱ በህይወት እያለ ቅሬታ አሰኝተንበታል። ግን እሱ ያው በኋላ ግን ነገሮችን አስተካክሎ አርሞ በተለያየ መንገድ የህዝብ ወቀሳ ሲፈጸምበት ያንን ተቀብሎ ጥሩ መስመር ላይ ገብቶ ጥሩ ነገር ማድረግ ከጀመረ ጊዜ በኋላ ግን እና አብይ አህመድ ያው እንዲገደል አደረገው ዶክተር አምባቸው መኮንን። ከዛ ዶክተር አምባቸው መኮንን ተክቶ ተመስገን ጥሩነህ በኢንሳ ከአብይ አህመድ ጋር የሚሰራ የነበረ ሰው ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳደር ሆነ። ከዛ ተመስገን ጥሩነህ ተነሳና እንደገና አገኘው ተሻገር የአርማጭሆ አገኘው ተሻገር የአማራ ክልል መስተዳደር ሆነ። ከዛ እንደገና አገኘው ተሻገር ተነሳና ዶክተር ይልቃል ከፋሎ የአማራ ክልል መስተዳደር ሆነ። ከዛ ዶክተር ይልቃል ከፋሎ ተነሱና እንደገና ደግሞ አረጋ ከበደ የአማራ ክልል መስተዳደር ሆነ። ተመልከቱ። እና አቶ ላቀው አያሌው የአማራ ክልል ርዕሰ መስተዳደር ሲሆን ሽመልስ አብዲሳ በኦሮሞ ክልል የኦሮሞ ክልል ርዕሰ መስተዳደር ሆኗል። ሽመልስ አብዲሳ አልተቀየረም፣ አልተለወጠም። ብዙ ነገሮች ትዝላችኋል። ጃዋር ተከበብኩ ባለ ጊዜ አጫሉ በመቶ ጊዜ በኦሮሞ ክልል ውስጥ ታይቶ የማይታወቅ ጄኖሳይድ እና እልቂት ነው በዛ ክልሉ የተደረገው። ሆኖም ግን ሽመልስ አብዲሳ ከዛ አልተነሳም። እሱ በዛ ባለበት ቦታ ሆኖ ታላቋ ኦሮሚያን ለመገንባት አጀንዳቸውን እየሰሩ ነው። እነሱ ስራቸውን እየሰሩ ነው። ነገር ግን የአማራ ክልል እንዲተራመስ እያደረጉ ነው። ተመልከቱት። ሽመልስ አብዲሳ ሳይቀየር
በዛው ባለበት ሆኖ በአማራ ክልል 6 የክልል መስተዳደሮች እንዲቀያየሩ ተደርጓል። ለምን? ክልሉ እንዲረጋጋ ስለማይፈልግ። አሁን ደግሞ አረጋ ከበደ ተወግዶ ደግሞ ሌላ 7ኛ ለማምጣት እየሞከረ ነው። በዚህ መልኩ ነው እንግዲህ እነዚህ ብአዴን የሚባሉት የአማራ ብልጽግና የሚባሉትን የኦሮሞ ብልጽግናዎች እንደ ጢቢ የሚጫወቱባቸው በዚህ ምክንያት ነው። እንደ ጢቢ ነው የሚጫወቱባቸው። የአማራ ብልጽግና የሚባሉት የማይረቡ ህሊናቸውን የሸጡ በበታችነት ስሜት የተጠቁ በአስተሳሰብ የቀነጨሩ መሆናቸውን የምታውቁት በዚህ መልኩ ነው። እንደዚህ እና አብይ አህመድ እየተጫወቱባቸው ትልቅ ማህበረሰብ እንመራለን እያሉ ትልቅ ማህበረሰብ ከጎናቸው እያለ እነሱ ግን በዚህ መልኩ መጫወቻ ሊሆኑ ተመልከቱ። ለማገናዘብ ሽመልስ አብዲሳ በኦሮሞ ክልል ርዕሰ መስተዳደር ከሆነ ሲሆን ላቀው አያሌው የአማራ ክልል ተቀዳሚ ርዕሰ መስተዳደር ነበር። ከዛ በኋላ በአማራ ክልል 6 ርዕሰ መስተዳደሮች በዚች በ7 ዓመት ውስጥ ተቀያይረዋል። ይሄ ጤና ነው? አሁን 7ኛም ደግሞ ሊመጣ ነው ማለት እና ለዚህ ነው የብአዴን የአማራ ብልጽግናና ብአዴን የሚረባ አይደለም የምንለው በዚህ ምክንያት ነው። እና ጀነራል ተፈራ በጣም ትልቅ አባባል አላቸው። ጀነራል ተፈራ ምንድነው የሚሉት? ብአዴንን ምንድነው የሚሉት? እንኩቶ ነው የሚሉት። እንኩቶዎች ናቸው ብሎ አንዴ እንደዚህ አይነት ስም ሰጥቷቸዋል። ሌላ ጊዜ ደግሞ ምንድነው ያሏቸው? ትርፍ አንጀቶች ናቸው፣ ጥቅም የሌላቸው፣ ምንም ጥቅም የሌላቸው ትርፍ አንጀቶች። አሁን አቶ ገዱን ተመልከቱ። አቶ ገዱ የአማራ ክልል ርዕሰ መስተዳደር የነበረ ጊዜ ትልቅ ነገር ማድረግ ሲችል ተመልከቱ። ስህተት ነው በመስራቱ በቃ ደካማ በመሆኑ ተመልከት እና አብይ አህመድ መጫወቻ አደረጉት፣ መሳቂያ አደረጉት። አሁን በቀደም ለተራሱ በፓርላማ አብይ አህመድ አቶ ገዱ ብሎ ሲናገር ለአቶ ገዱ መልስ የሰጡት አቶ ገዱ ለአብይ አህመድ መልስ የሰጡት አብይ አህመድ ለተናገረው ነገር መልስ ለመስጠት ነው እንጂ ስለ አብይ አህመድ የሚያውቁትን ብልጽግና እንዴት እንደተቋቋመ የነበረውን ሚስጥር ራሱ በመጽሐፍ አትመው ህዝብ እንዲያውቅ በማድረግ አብይ አህመድን ገና በፊት ማውገዝ ነበረባቸው፣ ማጋለጥ ነበረባቸው። ግን ዝም ነው ያሉት። አቶ ገዱ አንዳርጋቸው ዝም ነው ያሉት። ከታ አንዳንዴ አንተ ላለውኝ ሪአክት ነው ያደረጋሉ። በቃ አብይ አህመድ ስለተናገረ ለአብይ አህመድ መልስ ለመስጠት አብይ አህመድ ፓርላማ ላይ ወጥቶ ገዱ እንዲያደረገ የተከበሩ ገዱ እንዲያደረገ ብሎ በመናገራቸው ይሄ ውሸት ነው ብሎ ለአብይ አህመድ መልስ ለመስጠት ሪአክቲቭ ሆኖ ነው አቶ ገዱ መልስ የሰጠው እንጂ ፕሮአክቲቭ ሆኖ ገና አብይ አህመድ መጀመሪያውኑ ሳይናገር ገና በቃ ስደት ዓለም ውስጥ እንደገባ የአብይ አህመድን ነገር በሙሉ ዘክዝከው በመጽሐፍ ጽፈው የተሰራውን አሻጥር የተሰራውን ነገር መናገር ነበር። ይሄ የሚያሳየው ድክመትን ነው የሚያሳየው። እና አብዛኛው የአማራ ክልል መስተዳደር የሆኑት በሙሉ በቃ ደካማዎች ናቸው። ኢንቴግሪቲ ያላቸው አይደሉም። ፍሬዎች ናቸው። ፋይተሮች አይደሉም። እና ይሄ ማህበረሰብ በእነዚህ ሰዎች ነው። በህወሓትም ጊዜ አገልጋይ ነበሩ፣ በህወሓትም ጊዜ አሽከር ነበሩ። አሁንም ደግሞ የኦሮሞ ብልጽግናዎች አሽከሮች ናቸው። እና ደግነቱ አድማጮቻችን፣ ተመልካቾቻችን ፋኖ የትርፍ አንጀት የሆነውን ብአዴንን እየደመሰሰ ነው ያለው። ጎንደር ደግሞ ማሳያ ነው። የብአዴን መዋቅር የአማራ ብልጽግና መዋቅር እየተበታተነ ደግነቱ ይሄ ነው። አሁን ህዝቡ ለጥቅሙ የቆመ ለማንነቱ የቆመ ለደህንነት የቆመ ድርጅት አለው። የአማራ ፋኖ ብሔራዊ ንቅናቄ። የአማራ ፋኖ ብሔራዊ ንቅናቄ ትልቅ ድርጅት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ ትልቅ ድርጅት ነው። ትልቅ ነገር ሆኗል። የብዙዎቻችን ደስታ ነው። ግን ያ ማለት የአማራ ፋኖ ብሔራዊ ንቅናቄ ችግር የለበትም ማለት አይደለም። የአማራ ፋኖ ብሔራዊ ንቅናቄ ቤት ነው የተሰራው፣ ድርጅት ነው የተሰራው። ይሄ የተሰራው ቤት፣ ይሄ የተሰራው ድርጅት የበለጠ እንዲጠናከር የሁላችንም ድርሻ ያስፈልገዋል እና ከምንም ነገር በላይ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ለምሳሌ የአማራ ፋኖ ብአዴን የሚባለው የአባይ ማዶ ፖለቲካ ነበር።
የክልሉ ርዕሰ መስተዳደር የሚሆኑት ከጎንደርና ከጎጃም ነበር የተቀራረበ እና የአዲስ አበባ ጉዳይ ከአማራ ክልል ውጭ ያለውን የአማራውን ማህበረሰብ ጉዳይ ቦታ የማይሰጡ ነበሩ ብአዴኖች። እና ይሄ አሁን የተመሰረተው የአማራ ፋኖ ብሔራዊ ንቅናቄም ባህር ዳር ተኮር ድርጅት መሆን የለበትም። አለበለዚያ እንደ ብአዴን ሆነ ማለት ነው። አዲስ አበባ ተኮር ድርጅት ነው የሚያስፈልገው። የአዲስ አበባን ጉዳይ የናዝሬትን ጉዳይ ልክ እንደ መተከል ልክ እንደ ወልቃይት የሚመለከት ድርጅት ነው የምንፈልገው። ስለ ወልቃይት እያነሳ ስለ ራያ እያነሳ ስለ መተከል እያነሳ ስለ ድሬዳዋ ስለ ሐረር ስለ አሰላ ስለ ወለጋ ስለ አዲስ አበባ ስለ ናዝሬት ስለ ሞጆ የማያነሳ ድርጅት ከብአዴን ተለይቶ አይታይም። ስለዚህ በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ማኒፌስቶ እየጻፈ ነው። የፖለቲካ ፍኖተ ካርታ እያዘጋጀ ነው። በፖለቲካው ፍኖተ ካርታ ግልጽ የሆነ ብአዴናዊ የሆነ ነገር ማየት አንፈልግም። በአዲሱ የፋኖ ድርጅት ውስጥ ባህር ዳር ተኮር የሆነ ነገር ማየት አንፈልግም። አዲስ አበባ ተኮር የሆነ ነገር ነው ማየት የምንፈልገው። ስለዚህ በድንጋጌው በማኒፌስቶ ኦሮሚያ ክልል የሚባል ነገር የለም፣ አዲስ አበባና ሸዋ ራሱን የቻለ መስተዳደር መሆን አለበት የሚል አቋም ይዘው መውጣት ይባላል። አሁን ያለው የዘር አወቃቀር የዘር ህገ መንግስት ይፍረስ፣ ሁሉም ኢትዮጵያውያን የኦሮሞ ክልል ይፍረስ፣ የአማራ ክልልም ይፍረስ፣ የዘር ክልል ይፍረስ፣ ሁሉም ኢትዮጵያውያን እኩል የሆኑበት በአስተዳደር አመችነት በጂኦግራፊ በኢኮኖሚ የህዝብንም ማስተፋፈር የህዝብንም ፍቃድና ፍላጎት ባካተተ መልኩ ዘመናዊ መስተዳደሮች ይዘርጉ በሚል አቋሙን በግልጽ ማስቀመጥ አለበት። አሁን ያለው ግን የዘር ህገ መንግስት የብሔር ብሔረሰብ ህገ መንግስት ደግሞ ይቀጥል ከተባለ ሸዋ የአማራ ክልል አካል መሆን አለበት። ቋንቋ ከሆነ የታየው የአዲስ አበባ ህዝብ በብዛት የሚናገረው አማርኛ ነው። የናዝሬት ህዝብ በብዛት የሚናገረው አማርኛ ነው። ስለዚህ ናዝሬት፣ ሞጆ፣ ደብረ ዘይት አብዛኛው ሸዋ ወደ አማራ ክልል መጠቃለል አለበት። እነሱ በሚሉት በቋንቋ ከሆነ ተባለ የቋንቋ መስፈርት ደግሞ ይምጣ ከተባለ ፋኖ በዚህም ሆነ በዛ አቋሙን በግልጽ ማስቀመጣል። እኛ የቋንቋ ፌዴራሊዝም የዘር ፌዴራሊዝም እንዲኖር አንፈልግም። ይሄ ይቀየር፣ ይሄ እንዲቀየር እንሰራለን። ይሄ አይቀየርም የምትሉ ደግሞ ከሆነ ቋንቋ ከሆነ ደግሞ የሚታየው አዲስ አበባ የአማራ ክልል አካል መሆን አለበት የሚል ድፍረት ያለው አቋም ፋኖ መያዝ አለበት። የኦሮሞ ኦነጎችን ለማባበል እነ ጀዋርን ለማባበል የሚሸማቀቅበትና ተሽኮርሟሚ የሚሆንበት ምንም ምክንያት የለም ወገኖች። ብአዴኖች ይሽኮረመሙ ነበረ እና አብይን ላለማስቀየም ኦህዴዶችን ላለማስቀየም ብአዴኖች ይሽኮረመሙ ነበረ። አፋብን መሽኮርሞም የለበትም። የሚሽኮረመም ከሆነ የብአዴን መንፈስ ሰለባ ነው ማለት ነው። አፋብን ድፍረት ያለው ፖለቲካ ማስቀመጥ መቻል አለበት። በአዲስ አበባ ጉዳይ ላይ ቀይ መስመር ማስመር አለበት። በናዝሬት በድሬዳዋ ጉዳይ ላይ ቀይ መስመር ማስመር አለበት። 1/3 አማራ ነኝ የሚለው ማህበረሰብ አማራ ክልል ውጭ ነው ያለው። የዚህ ማህበረሰብ ፍላጎትና ጥያቄ ቀይ መስመሩ መሆን አለበት ፋኖ። ለዚህ ነው የአማራ ፋኖ ብሔራዊ ንቅናቄ ባህር ዳር ተኮር መሆን የለበትም። የአባይ ማዶ ፖለቲካ መሆን የለበትም። የአማራ ፋኖ ብሔራዊ ንቅናቄ አዲስ በሚያወጣው የፖለቲካ ፍኖተ ካርታ በግልጽ አዲስ አበባ ያለው 4 ኪሎ ያለው የአብይ አገዛዝ አይደለም፣ የኦሮሞ ብልጽግና አገዛዝ ከስርዓቱ ጋራ ከዘር ስርዓቱ ጋራ ስር ነቀል በሆነ መንገድ መስተካከል አለበት የሚል አቋም ያዛለበት። ያን አቋም ካልያዘ የአማራ ፋኖ ብሔራዊ ንቅናቄ እንደ ብአዴን ሆነ ማለት ነው። ስለዚህ በዚህ ጉዳይ ላይ በጣም እስካሁን እንዳልኳችሁ የአማራ ፋኖ ብሔራዊ ንቅናቄ በግልጽ የፖለቲካ ፍኖተ ካርታውን አላስቀመጠም። የፖለቲካ ፍኖተ ካርታውን ሲያስቀምጥ በግልጽ የምናየው ነገር ይሆናል። የአማራ ክልል ብቻ ላይ ትኩረት ተሰጥቶ ድርጅቱ የሚጓዝ ከሆነ የፋኖ እንቅስቃሴ ከሽፏል የሚል እምነት ነው የሚኖረኝ። በቃ እና ይሄ ሁሉ ትግል ብአዴንን ፈጥሮ ሌላ ብአዴን ለመውለድ ከሆነ ትንሽ አስቸጋሪ ነው። ነገር ግን በፍኖተ ካርታቸው በግልጽ የፋኖ ትግል ይሄ የዘር ፖለቲካን የዘር ህገ መንግስትን ማፍረስ ነው፣ ኦሮሚያ ክልል የምትባለውን ማፍረስ ነው ተብሎ በግልጽ መቀመጥ አለበት።
የአዲስ አበባ ህዝብ ጥያቄ የአዲስ አበባ ህዝብ በሚፈልገው መንገድ ምላሽ ማግኘት አለበት። አዲስ አበባ የኦሮሞ ናት የሚለውን ንግግር አንቀበልም። የአማራ ማህበረሰብ በድሬዳዋ፣ በሐረር፣ በአሰላ፣ በሞጆ፣ በደብረ ዘይት፣ በፍቼ በመሳሰሉ ቦታዎች የሚኖረው የአማራ ማህበረሰብ ሀገሩ ነው፣ መላው ኢትዮጵያ የኢትዮጵያ ሀገሩ ነው የሚል ድፍረት ያለው ንግግር መናገር አለባቸው። ምን ነው ተመልከቱ፣ ወያኔዎች አሁን ድረስ ተሸንፈውም ወልቃይት የትግራይ ነው እያሉ ይፎክሩ የለን። ተሸንፈውም ተመልከቱ፣ ድርቅ ናቸው። እና ለምንድን ነው የአማራ ፖለቲከኞች የሚሽኮረማሙት? ለምንድን ነው የአማራ ፖለቲከኞች ሌላውን ለማባበል የሚሞክሩት? ስንት ፋኖ ህይወቱን ለአማራ ሁሉና እየሰጠ አይደለ እንዴ? ለምንድን ነው የሚፈሩት? እነ ጀዋርን፣ ኦነጎችን፣ ሌሎችን እነዚህ የብሔር ብሔረሰብ ፖለቲካ አራማጅን የሚሉትን ለምንድን ነው የሚፈሩት? ለምን ድፍረት ያለው ፖለቲካ አይናገሩ? ለምን ድፍረት ያለው ንግግሮች ለምን አይናገሩ? የአማራ ህልውና መጠበቅ አለበት ካሉ በቃ የአማራውን ህልውና እንዲጠበቅ ቦልድ የሆነ ውሳኔዎችን፣ የፖለቲካ ውሳኔዎችን ያሳልፉ። ውጊያ መዋጋት ብቻ አይደለም፣ የፖለቲካ አቋማቸውም እንደ በውጊያ ድፍረትና ወኔ እንዳላቸው ሁሉ በፖለቲካ አቋማቸውም ድፍረትና ወኔ ሊኖራቸው ይገባል። እኔ ለምን የኦሮሞ ፖለቲከኞችን ለማባበል፣ የኦሮሞ ፖለቲከኞችን ለማስዳሰት፣ የኦሮሞ ፖለቲከኞችን ለማቀፍ ለምን የኦሮሞ ፖለቲከኞችን ለመለማመጥ ለምን እንደሚሞከር እኔ አይገባኝም። የኦሮሞ ፖለቲከኞች፣ የኦሮሞ ኤሊቶች እነ ጀዋር በሉ ሌሎችም አማራ ጠል ናቸው። እነሱን ማቀፍ ፋኖ አያስፈልገውም። ለምንድን ነው እነሱን ማቀፍ ፋኖ የሚያስፈልገው? ለምንድን ነው እነሱ ለፋኖ የሚያስፈልጉት? ምንድነው እነሱ ለፋኖ የሚያመጡት ነገር? የአማራ ማህበረሰብ ፋኖ ማድረግ ያለበት የኦሮሞ ማህበረሰብን ነው ማድረግ ያለበት። የኦሮሞ ማህበረሰብ መሰረታዊ ጥያቄዎች የልማት፣ የፍትህ፣ በህይወት የመኖር የሰላም ጥያቄዎች ነው የኦሮሞ ማህበረሰብ ያለበት። ስለዚህ የኦሮሞ ማህበረሰብን ማቀፍ ያስፈልጋል። የኦሮሞ ማህበረሰብ ማለት እነ ጀዋር አይደለም። የኦሮሞ ማህበረሰብ ማለት ኦነጎች ማለት አይደለም። የኦሮሞ ማህበረሰብ ማለት ጃልመሮ ማለት አይደለም። ስለዚህ የኦሮሞ ማህበረሰብ ኢትዮጵያን የሚወድ ሰላም የሚፈልግ የልማቱ ተጠቃሚ የሚሆን የኦሮሞ ልጆችንን በሚሉት ስልጣን ላይ ባሉ ሰዎች ስቃዩና መከራውን እየበላ ያለ ማህበረሰብ። ስለዚህ መሰረታዊ በሆነ መንገድ የኦሮሞ ማህበረሰብ ቋንቋውን፣ ባህሉን፣ ቅርሱን እንዲጠብቅ፣ ክብሩን እንዲጠብቅ፣ ማንነቱን እንዲጠብቅ ፋኖ ያንን የትግሉ አካል አድርጎ ከተጓዘ በቂ ነው እንጂ በስውር እኛ ኢትዮጵያ ብቻችን አይደለችም፣ ኢትዮጵያ የብቻችን ስላነች ሌሎች ማህበረሰብንም ማቀፍ አለብን ስለዚህ ምናምን በሚል ህዝብን የማይወክሉ ምናምንቴ ድርጅቶችና ምናምንቴ ሰዎችን ይዞ መሰረታዊ የአማራው ማህበረሰብ ጥያቄ ላይ ኮምፕሮማይዝ ማድረግ ተገቢ አይደለም። ስለዚህ አሁንም የምለው የአማራ ፋኖ ብሔራዊ ንቅናቄ እስካሁን የፖለቲካ ፍኖተ ካርታ አላየሁኝም። የተለያየ መግለጫ የሚሰጡት እንደዚህ ነው እንደዛ ነው የሚል አመለካከት ነው ያለኝ። አቋማቸውን አውቃለሁ። የአማራ በኢትዮጵያዊነት ላይ በኢትዮጵያ ላይ ያላቸው ጠንካራ የሆነ አቋም አለ። ለዚህ ነው ፋኖን የምደግፈው እኔ። የአማራ ማህበረሰብ ህልውና የማስጠበቅ አማራ አገሩ መላው ኢትዮጵያ ነው የሚል እምነት እንዳላቸው አውቃለሁ። የፋኖዎችን እምነት አውቃለሁ። ነገር ግን ይሄንን እምነታቸውን በሰነድ አስቀምጠው እኛም ሌሎቻችንም ደጋፊዎቻቸውም ጠላቶቻቸው እንዲያውቁ በቃ የፋኖ አቋም ይሄ ነው ብለው እንዲያውቁ ግልጽነት ባለው መልኩ መቀመጥ አለበት። በውጊያ ወኔና ጀግንነት እንዳላቸው በፖለቲካ ውሳኔም ወኔና ጀግንነት ያስፈልጋል እና ይሄንን ነው ለማለት ፈልገው። በዚህ አጋጣሚ ነው እንደ አጋጣሚ ይሄን ለማለት እንኳን አላሰብኩም። በዚህ አጋጣሚ ያው የባዕዴኖችን ታሪክ ስናይ እንግዲህ ትልቁ ጥያቄ እነዚህ ባዕዴኖች ላለፉት 30 ዓመታት አሽከርና አገልጋይ ሆኖ ነው የቀጠሉት። እነዚህ ከአማራ ክልል ውጭ ያለውን ማህበረሰብ ሸጠው ከአማራ ክልል ያለው ማህበረሰብ እየተጎዳ እንዲኖር ያደረጉ ድርጅቶች ናቸው። አሁንም ግን ይሄ አሁን ለአማራው ማህበረሰብ በሁሉም የሀገሪቷ ክፍል ላለው የአማራ ማህበረሰብ ቆም ያለው የሚለው ለአማራ ህልውና ቆም ያለው የሚለው አዲሱ የአማራ ፋኖ ብሔራዊ ንቅናቄ አቋሙ በጣም በብዙ እጥፍ ከአማራ ከባዕዴኖች መለየት አለበት የሚል አቋም ነው ያለኝ። ይለያል የሚልም እምነት አለኝ። ነገር ግን ለማንኛውም ጥንቃቄ ስለሚያስፈልግ ይሄንን ነገር በዚህ ጉዳይ ላይ እየሰሩ ያሉ ሰዎች
ትኩረት እንዲሰጡት በዚህ አጋጣሚ ለማሳሰብ ነው። ለምን የፖለቲካ መንሸዋረር ካለ በአማራ ፋኖ ብሔራዊ ንቅናቄ ውስጥ የፖለቲካ መንሸዋረር ካለ ዋጋ ያስከፍላል እና ይህንንም እንዲያውቁት ለማድረግ ነው። እንግዲህ አድማጮቼ፣ ተመልካቾቼ አቶ አረጋ ከበደ በኦህዴድ ብልጽግና ሊባረር ይችላል በሚል ርዕስ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።